ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ ብዙዎቻችሁ የምትጠይቁኝ ጥያቄ ዩቲዩብ መክፈትን አሳይተሽናል፣ ከፍተናል፣ የከፈትንም አለን። አሁን ግራ ግብት ያለኝ ሰብስክራይብ እንዴት ይምጣ፣ ቪው ከየት ይምጣ፣ ምን ባረግ ይሻለኛል ብላችሁ ያላችኋላችሁ። ይሄው ባዶ ቻናል አቅፍ ያለው እያላችሁ ነው። ለሱ ሚስጥር ሾክላችኋለሁ። እንዴት ነኝ ግን አስቴት ቁንጅት የተላጠ ብርቱካን ቅቤ የጠጣ በርሌን ይመስል ይሄን ውበት ሚስጥሩን በይን ካላችሁኝ ሹክ የምላችሁ ይሆናል በቀጣይ። ለማንኛውም ዛሬ ወደ ቪዲዮአችን እንመለስ። ያው እንዴት አድርገን ነው ቻናላችንን ማሳደግ የምንችለው፣ እንዴት አድርገን ነው ሰብስክራይብ ልናገኝ የምንችለው፣ እንዴት ብናደርግ ነው ቪዋችን እንዲያድግ የምንችለው፣ እይታ እንዲኖረው ማድረግ የምንችለው፣ ወይንም ዩቲዩብ ቻናልን እንዴት ነው የምንሰራው? ከፍተነዋል። እኔ እስከ ዛሬ ደግሞ አልገባኝም ነበር። ብዙ ቪዲዮዎችን አይቼ ግን አንቺ አከፋፈትን አይቼ ይኸው ገብቶኝ ከፈትኩ እያላችሁ ነው። በጣም አርግቻ አመሰግናለሁ። ያው በቀላል በዚህ እጥፍ ሳይሆን ትኩስ ባለ መልኩ ነው ያሳየኋችሁ። እርግጠኛ ነኝ ማንኛውም አይገባውም የሚባል ሰው ራሱ ይገባዋል ብዬ አስባለሁ። አከፋፈቱ ያሳየኋችሁ ማለት ነው። እና ብዙዎቻችን ደግሞ በስልክ ስለሆነ የምንከፍተው በቀላሉ ያው በስልክ ይገባችኋል ብዬ አስባለሁኝ ማለት ነው። እንግዲህ ቻናላችንን የምናሳድግበት ነገር የመጀመሪያው ቲክቶክ የምትሰሩ ከሆነ ፌስቡክ የምትሰሩ ከሆነ ከዛ ትንሽ ቤተሰብ ልታገኙ ይገባል። እኔ አሁን ከዩቲዩብ በመጀመሪያ ቲክቶክ ነበረ የምሰራው። ብዛታችሁ የምታውቁኝ በቲክቶክ ነበረ እና ቲክቶክ ላይ እሰራ ነበረ። ቲክቶክ ላይ ብዙ ተመልካቾች ነበሩኝ። ከቲክቶክ ወደ 5000 ሰብስክራይብ አግኝቻለሁ። ገና በዛን ሰዓት እንኳን ዩቲዩብን ገና እያሳደግኩ ባለውበት ሰዓት ማለት ነው። ሰብስክራይብ ያገኘሁት በቲክቶክ ቦታ ነው እና ሊንካችሁን ከቲክቶክ አፕሊኬሽን ጋር አያይዙት ማለት ነው። ሊንክ እንዴት ቲክቶክ ፕሮፋይል ጎን እንዴት ይቀመጣል፣ ወደ ቲክቶክ ቻናላችን እንዴት ሊንክን የከፈትነውን ዩቲዩብ ቻናል ሊንክ እንዴት እናስቀምጣለን የሚለውን ደግሞ በቀጣይ አሳያችኋለሁ። አሳይን ካላችሁ ወይንም የምታውቁት ሊሆን ይችላል ማለት ነው። የማታውቁት ከሆነ ደግሞ ያው ካልገባችሁ አልገባንም ብታሳይን በሉኝ፣ በቀላሉ አሳያችኋለሁ ማለት ነው። ሌላው ደግሞ እንግዲህ እንዴት አድርገን ቪዲዮአችን እንዲታይ ማድረግ እንችላለን። ሰዓቱ ይከብዳል፣ አይሞላም። እንኳን ሰዓቱ ሰብስክራይብ ራሱ ሊሄድልኝ አልቻለም የምትሏላችሁ። በነገራችን ላይ ዩቲዩብ ሲከፈት የመጀመሪያው ሊኖራችሁ የሚገባው ትዕግስት ነው። በጣም ታጋሽ ሰው መሆን አለባችሁ። መታገስ አለባችሁ። ጠንካራ አላማችሁን የማትዘነጉ ዛሬ ሰርታችሁ ነገ የማትሰራችሁ አይነት ሰው መሆን አለባችሁ ማለት ነው። የእውነት ነው የምላችሁ። እኔ ራሱ ከብዙ ቆይታ በኋላ ነው እኔ ዩቲዩብ ቻናል የከፈለኝ ወይም ሞኔ የሆንኩት ማለት ነው። ምክንያቱም በተለይ ሰዓቱ ለመሙላት ሰብስክራይብ ለመሙላት በጣም የሚያለፋው እዛ ጋር በቃ ውጤትና ውጤት በቃ የዩቲዩብ ቻናልን ልፋትን የምታውቁት እዛ ጋር ነው። ሞኒ ከሆናችሁ በኋላ ሳይሆን እዛ ገና የመጀመሪያው ስቴፕ ላይ ነው ልፋቱ ያለው ማለት ነው። እና ያንን መልፋት አለባችሁ። ማንኛውም እኮ ሰው ለፍቶ ጥሮ ግሮ ይበላል ነው። ለፍተን ጥረን ግረን ነው የትኛውም ስራ። አሁን ዩቲዩብ አሁን ዝም ብሎ ስለተከፈተ ብቻ ቻናሉን ስለከፈትን ብቻ ዝም ብሎ ገንዘብ በየወሩ አላር ዘር ነው የሚመስለን ሰዎች አለን። መነዘር ነው ነገር ማለት ነው። ነው የትኛውም ስራ ያለፋል። የትኛውም ነገር ለፍታችሁ ነው የምታገኙትና መጀመሪያ ላይ በተለይ ዩቲዩብ ቻናል ያለፋል። ይሄንን አምናችሁበት አውቃችሁ እኔ የትምና መቼም ቢሆን እጠነክራለሁ፣ አላማዬን እስከማሳካ ንቅ አልልም ማለት አለባችሁ። በቃ አቋም ሊኖራችሁ ይገባል። ኧረ እኔማ በእንደዚህ አይነት በኩል አልቀጥልም እንዴ ባይሰራስ ቢቀር ብላችሁ የምትሰላችሁ ሰዎች መሆን የለባችሁም። ዩቲዩብ ስከፍቱ የመጀመሪያው መስፈርት ጠንካራና ትዕግስት ይፈልጋል። በትዕግስት መስራት ከቲክቶክ ከፌስቡክ እንዲሁም ኢንስታግራም ካላችሁ በኢንስታግራም ሼር አድርጋችሁ እነኛ ፍሬንዶቻችሁ ሰብስክራይብ እንዲያደርጓችሁ በማድረግ ወደ ዩቲዩባችሁን ለማምጣት መሞከር ነው። ሌላው ደግሞ እርስ በርሳችሁ መደማመር፣ እርስ በርስ ማደግ መቻል ነው እና ቀስ እያለ ደግሞ ማህበረሰቡ ያገኛችኋል። የመጀመሪያው ዩቲዩባችሁ ቪው እንዲያገኝ ወይንም ዩቲዩባችሁ ቪው እንዲያገኝ የምታደርጉበት ነገር ታምኔት ነው። አንዳንዴ ጀማሪ ዩቲዩበር ስንሆን
ቪዲዮን እንደወረደን ቀርጸውና እንደወረደን ፖስተዋለን። ታምኔት አንሰራለትም። ሰውን እንዲስበው የሚያደርገው ታምኔት ነው። ከፍትፍቱ ፊቱ ይላል እኮ የባላገር ሰው ሲተርት አላር መጀመሪያ ታምኔቱ ነው። እንትና እኮ እንትና መጥቶ የሚል ታይትል ወይም ታምኔት ሲያይ ቆይ እስቲ ነገር ገብቼ ሊው እግረኛም ቢሆን ጠስቅ አርጉት ይገባል ማለት ነው። እንደው ባይቆይም ቼክ አርጓችሁ ወይንም ጉብኝቷችሁ ሊያልፍ ይችላል እያለ ደግሞ ዛሬ ሲጎበኝ ነገ ደግሞ ገብቶ ትንሽ ሲያይ እያለ ይበልጥ የመታወቃችሁና እናንተን እየወደዳል አይደል? አሁን እቺን ኮረዳ ውበቷን አይቶ ራሱ ጥስቅ አርጎ ይገባል። ከዛ ጫወታዎችን ሲቀማምስ ደግሞ በቀጣው ስምጥ ብሎ ይቀራል ማለት ቤተሰቡ ነው። እንደዛ ነው የሚያድከው። ታምኔት ስሩ። ታምኔት አሰራር፣ ኢዴት አደራረግ አሳይኝ ካላችሁኝም በቀጣይ ደግሞ እሱንም በአንድ ቪዲዮ በስቴፕ አሳያችኋለሁ ማለት ነው። የዩቲዩብ አፖሳሰትን እንዴት ነው ብላችሁ ጠይቃችሁኛል። አፖሳሰቱን እዛው ያከፋፈቱ ላይ እስከ መጨረሻው ካያችሁ መጨረሻው ላይ እንዴት አድርጋችሁ መፖሰት እንደምትችሉ አሳይቻለሁ ማለት ነው። እዛ ጋር ሄዳችሁ በቪዲዮ በየአንዳንዱ ስቴፕ ስለሚበዛ ያከፋፈቱን እዛ ጋር ስለሰራው አከፋፈቱ ላይ ተመጨረሻ ቪዲዮን ካያችሁት አፖሳሰቱንም መጨረሻ ላይ አሳይቻለሁ ማለት ነው። እንዴት ዩቲዩብ ከከፈታችሁ በኋላ እንዴት እንደምትፖስቱ ማለት ነው። ኢዴት እንዴት ማድረግ እንደምትችሉ፣ ኢዴት የምታረጉበትን አፕሊኬሽን፣ እንዲሁም ደግሞ ታምኔት የምትሰሩበትን ታይትሎች እንዴት እንደምትጽፉ አፖሳሰቱ ላይ አሳይቻችኋለሁ። ግን በቀጣይ ቪዲዮ ደግሞ ይሄንን ስሪልን ካላችሁኝ እሰራላችኋለሁ። ዩቲዩብ ከከፈታችሁ አይቀር ዩቲዩበር መሆን እፈልጋላችሁ ካላችሁ አይቀር የመጀመሪያው ተአጋሽ መሆን አለባችሁ። ሁለተኛ ደግሞ ራሳችሁን ፍሪ ማድረግ አለባችሁ። እናንተ ፍሪ ካልሆናችሁ ሌላውን ሰው ፍሪ ማድረግ አትችሉም። እናንተ ሳትደሰቱ ሌላውን ሰው ማስደሰት አትችሉም። መጀመሪያ ራሳችሁን የተረጋጋ አይነት ስሜት ላይ እናንተ ብስጮ ናችሁ ሌላውን ሰው ስባችሁ ፍሪ ወይንም ደስተኛ ፈታ ታረጉታላችሁ ማለት አይደለም። መጀመሪያ እኛ ፈታ ልንል ይገባል። ልክ እንደኔ ማለት ነው አይደለ? ጥፍጥ ያልኩ ልጅ ምናምን እያለ አሁን ፈገግ ከፍትፍቱ ፊቱ ነው ፈገግ ብላችሁ ይሆናል ደስ የሚል አይነት ሙድ ይዛችሁ ነው። አሁን አንዳንዴ ሙዴ ሲጨረብ ወይንም ይሁን ሲደብረኝ እጠፋለሁ። ምክንያቱም ደብሯችሁ ቪዲዮ ልትሰሩም ሙዳችሁ አይመጣም። እንዲሁም ደግሞ ብትሰሩትም ጥሩ ሙድ ላይ ሆናችሁ ስለማሰሩት አይመስጣችሁም። እንኳን ለማህበረሰቡ ለእናንተ ራሱ ቪዲዮ አይመስጣችሁም። እና መጀመሪያ ራሳችሁን ሁኑ። በቃ ፈታ ምናምን ለማለት ሞክሩ። የምትሰሩትን ነገር ለማወቅ ሞክሩ። ያንን በማድረግ የትኛውንም ነገር ብትሰሩ ታድጋላችሁ። ትዕግስት ይኖራችሁ። ግን አንዴ ሞኒ እስከምትሆኑ ድረስ ትዕግስት ይኖራችሁ። አንዳንዶቻችሁ ደግሞ ዩቲዩብ ቻናል ተከፍቱና ሰብስክራይቡን ትገዛላችሁ፣ ሰዓቱን ትገዛላችሁ፣ ሁሉን ነገር ትገዙትና ሞኒው ላይ ደረሳችሁ፣ መጨረሻው ስቴፕ ደረሳችሁ። $10 ታስሞላላችሁ። ሁሉንም ነገር አስሞልታችሁ መጨረሻ ስቴፕ ትደርሱና ከዛ መጨረሻ ስቴፕ አራ ያዘንብም አራ የኔስ አይከፍልም ትላላችሁ። ሰዓቱን ገዝታችሁት ነው፣ ሰብስክራይቡን ገዝታችሁት ነው። ተመልካች አይደለም ይሄ የሚገዛ ሰብስክራይብ ማለት ነው። አንዱ ሰው ወደ ስንት ሺህ ቻናል ይከፍትና ሰብስክራይብ ያደርጋቸዋል። አንዱ ሰው ማለት ነው። አሁን ለምሳሌ እኔ 50 ሺህ ቻናል ዩቲዩብ ቻናል መክፈት እችላለሁ። በቃ በዚህም በዛም 3-4 ስልክ ካለኝ 50 ሺህ ዩቲዩብ ቻናል መክፈት እችላለሁ። በእነኛ እየገባው እየቀየርኩ ሰብስክራይብ አደርጋቸዋለሁ። ይኸው 1,000 ሞልቼልሻለሁ፣ ይሄን ያህል ሺህ ክፈይኝ ብሎ ይሰጥሻል ቻናልሽን። ከዛስ አንቺ ትፖስቻለሽ፣ ቪው የለም፣ እይታ የለም። ምክንያቱም ሰብስክራይብ የተደረግሽው በሙሉ ፌክ ነው። በራሳችሁ እንደምንም ብላችሁ ለመሙላት ሞክሩ። በራሳችሁ ጥረት የሆነ ቦታ ላይ ለመድረስ ሞክሩ። በተቻላችሁ መጠን ይሄ የሚገዛ ነገሮችን ባትጠቀሙት ጥሩ ነው። እኔ አሁን ሰብስክራይብም ሰዓትም ምንም የገዛሁት ነገር የለምና መግዛትም ጥሩ አይደለም። ሰዓት መግዛታችሁን ራሱ ዩቲዩብ ካምፓኒ ካወቀ እንዳለ ሰብስክራይቡንም ያነሳዋል፣ ሰዓቱንም ያነሳዋል። ሞኒያችሁ ዜሮ ይሆናል። ከፍላችሁ መናናችሁ ማለት ነው። ከፍላችሁም ቻናላችሁ ብር አይሰራም። ይሄም ኪሳራ ነው። ከፍላችሁም ሰዓቱ ሞኒው ይነሳና መና ትቀራላችሁ ማለት ነው። በልፋታችሁ በጥረታችሁ ዛሬ ካላሳካው ሳይሆን ነገ ይሳካል። ዛሬ እናንተ ብቻ ተፍጨጨሩ፣ ጣሩ፣ ጋሩ። እሱን ነው የምላችሁና በርቱልኝ፣ ስሩ፣ ጠንክሩ። የሰራ የትም ይደርሳል፣ የትም ቦታ እንደርሳለን። የመዳም ቅመሞችዬ ተፍ በሉልኝ። ቢያንስ በግራም በቀኝም አለ አይደለ የመዳም ደሞዟን ሳይሆን ዋይፋይዋን በመጠቀም እንደምንም ብላችሁ ቻናላችሁን እንደምንም ፎቀቅ አድርጋችሁ አሳድጋችሁ ሀገራችሁ ብትገቡ የመስራት እድል ይኖራችኋል። ብዙ ነገሮችን እንሰራለን ብለን እናስባለን እና በርቱ፣ ስሩልኝ፣ ጠንክሩልኝ። እንድትለወጡ ፈልጋለሁ። የእውነት ብዙዎቻችሁ የመዳም ቅመሞች
አንዳንዶቻችሁ ናቸው እንጂ አላማቸውን ስተው የሚሄዱበትን መንገድ የማያውቁ ብኩን የሆኑ አንዳንዶች አሉ፣ አሰዳቢዎች ማለት ነው። የመዳም ኩሽና ተብሎ አንድ ላይ ከኑጋ መጫብረሽ ተወቀጭ የሚያስጨፈልቁ ማለት ነው። ግን ምርጥ ምርጥ አሉ፣ ዋጋ የሚከፍሉ ብዙ ዓመት ሰርተው ለቤተሰብ ያኖሩ በቃ ብዙ የምታዝኑላችሁ አይነት ሰዎች የመዳም ጓዳው ልጆች አላችሁ። በርቱ። እንደናንተ አይነቶች ማደግ አለባችሁ። ጥሩ ቦታ ይገባችኋል። ጥሩ ቦታ መድረስ አለባችሁ እና ክፈቱ፣ ጠንክሩልኝ። በተቻለ መጠን የምትጠይቁኝን ኮሜንት ላይ ለመመለስ እሞክራለሁ፣ ለመስራት እሞክራለሁ። ሰላማችሁ ብዛልኝ። ወዳችኋለሁ። አብራችሁ የነበርኩት የምኖረውም የኖርኩትም እሱም ያስኬዳል። አብራችሁ የነበርኩት እኔ እዝርት ነኝ። ወዳችኋለሁ። ሰላማችሁ ብዛልኝ። ከኔ ጋር ባይ ባይ ብያለሁ።